የአየር ሁኔታ ነው በሁለቱም ቡድኖች ጨዋታ በኩል የሚስተዋለው። አዲሱ ኢንተርናሽናል ዳኛ ጨዋታውን አስጀምሯል። ኢትዮጵያ ንግድ ባንክ 3 አማካዮች ምናልባት የመጀመሪያ ጎል ፍለጋ በዚህ ሰዓት ናሆም ያምደው ግን ኳሱ እዛው የሚገኘው ኢትዮጵያ ንግድ ባንክ ከዚህ ጨዋታ 3 ነጥብ ይዞ ለመውጣት ከፍተኛ ጥረት እያደረገ ይገኛል። ሌላ ማጥቃት እንቅስቃሴ ታምራት ተስፋዬ በዚህ ሰዓት ዘላለም በፍጹም ቅጣት ምት ክልል ውስጥ አዲስ ግደይ የፍጹም ቅጣት ምት አጋሮ ተወላጅ እንን ማሳካት ይችላል ወይ? አዲስ ጎል! የ2016 ቻምፒዮን ኢትዮጵያ ንግድ የሚተዋወቁ ተጫዋችና ቡድኖች ናቸው። በደንብ በዚህኛው ሳይድ ደግሞ ተመልከት። በጣም ግልጽ ፔናልቲ ሙሉ አለም ቶሎ እርሊ ኮሚት ያደረገው ማርክ አዲስ ተት አልሰራም። ግብ ጠባቂውን አቅጣጫ አስቀይሮታል። ፈጣን ጫናን የፈጠሩት በዚህ ደረጃ ወልዋሎ ቶሎ ጎል ያስተናግደው ያልጠበቁም። በተለይ ሴንትራል ኤሪያዎች ላይ በቁጥር በዛ ብለው ሰዓት ኪሩቤል ተሻጋሪ ኳስ በፍጹም ቅጣት ምት ክልል ውስጥ ጆርጅ ደስታ ኳስ ተቆጣጥሯል። መስመሮች መካከል ከተከላካይ ጀርባ የሚጣል ኳስ ፍቃዱ ምን ሊያደርገው ይችላል? ተሻጋሪ ኳስ ይጠበቃል። ፍቃዱ ያም ቢሆን ግን በወልዋሎ ዓዲግራት ዩኒቨርሲቲ በኩል አግሬሲቭ ሆኖ ፕሬስ ማድረግ ዋጋ ያስከፍላል። በዚህ ሰዓት ምናልባት ፍቃዱ የፍጹም ቅጣት ምት ኢንሲደንት ፔናልቲ ውጪ ነው ወይስ ከፍጹም ቅጣት ምት ክልል ውጪ ነው? ግን ውስጥ ይመስላል ማርክ። ሁለቱም ደግሞ በዛብህ ፎቶ በዛብህ ይመስላል። ጥሩ ድል ነበር ሳይፈር ፒተር ዳንኤል ተሾመን እንደዚህም ደግሞ ሌሎች ተጫዋቾችን በማለት ትታወቃለች። ፍሬው ሰለሞን ከተከላካይ ጀርባ የሚጣል ኳስ ለመጠቀም ነው ጥረት እያደረጉ የሚገኙት። ገጠባቂው ታከሩ ተጫዋቾችን መጀመሪያ አጋማሽ ፍሬው ሰለሞን የጎል ማግባት ሙከራ አድርጎ እንደነበር ይታወቃል። ኪሩቤል ግዙፉ አጥቂ ፓላክቾል በሚገባ መቆጣጠር ችሏል። ለመስፍን ምናልባት የመጀመሪያ ጎል ሊያገኙ ይችላሉ ወይ? ሀፊዝ ኮንኮኒ አሁን የተከላካይ ስፍራ ተጫዋቹ ነፃነት የሚገኝበት የሜዳ ክፍል ሁሉንም ነገር ሊነግረን ይችላል። ጥሩ ዴሊቨሪ የቀይ መስመር ተከላካይ መሆን ሳያዋጣ ቡናና አዲስ አበባ ከተማ ጋር ከፕሪሚየር ሊግ የወረደበት ጊዜ እንደነበር የሚታወስ ቅዱስ ጊዮርጊስ ሻምፒዮን የነበረበት ብሩኖ ፓውሌ ጎል አስቆጥሮ ኢትዮጵያ ንግድ ባንክ ምናልባት በዚህ ሰዓት ጎል የፍጹም ቅጣት ምት ኦብቪየስሊ ግብ ጠባቂው ፓላክቾል የሁሉም ነገር መነሻ ነው። ቢጫ ካርድ ላይ የማሸነፊያ ጎል አስቆጥሮ እንደነበር የሚታወስ ነው። ጌትነት በዚህ ሰዓት ጎል ወልዋሎ ዓዲግራት ዩኒቨርሲቲ ሃይማኖት ስፖርታዊ ውሳኔ ጌትነት በጣም በርካታ ተጫዋቾች ናቸው ወደ ሳጥን ሳይመታ የገቡት የወልዋሎ ተጫዋቾች ጨምሮ ግን ጎልን አስቆጥሮታል። አስደናቂ ጎል አስቆጠረው። ለግብ ጠባቂው በፍጹም አይደርስበት ቦታ ላይ ነው። ዩኒቨርሲቲ ስታዲየም አዲስ ግደይ ምናልባት ተጨማሪ ጎል አለማስተናገድ ምናልባት አንድ ነጥብ ይዞ መውጣት ተከታታይ ነጥቦች የጣለ ቢሆንም ከጨዋታው አንድ ጎል አለ። ወላይታ ዲቻ ላይ ጎል ያስቆጠረ ተጫዋች ነው። የመጀመሪያ ቢጫ ካርዱ ነው። በዚህ ሰዓት ምናልባት ወልዋሎ ዓዲግራት ዩኒቨርሲቲ ሁለተኛ ጎል ፍለጋ ጨዋታ እንቅስቃሴ አንድ በፍጹም ቅጣት ምት መቀሌ ሰባ እንደርታና በዚህ ጨዋታ ላይ 4 ነጥብ ምናልባት ሌላ ማጥቃት እንቅስቃሴ ወርቃማ ድል አግኝተዋል። ኤፍሬም ለጋቦ ተቀይሮ ከገባ በኋላ ፍጥነት ብዙ ሄዷል። እነዚህ ስፔሶችን ለመጠቀም ስፔስ ሲኖር መፍጠን አለበት ማርክ። ከተከላካይ ጀርባ የሚጣል ኳስ ምናልባት ሌላ ተጫዋች ጉዳት ለታፒንግ ዝግጁ የነበረ ተጫዋች አለ ሰመር አፍተህ ከዛ በኋላ ግን በጣም ከባድ ውስጥ ይገባሉ። ምክንያቱም ለረጅም ደቂቃ ኢትዮጵያ ንግድ ባንክ በጎደሎ ተጫዋች ሲጫወት ነበረ። ግብ ጠባቂው ፓላክቾል አገግሞ ተመልሷል። ሚካኤል ምናልባት ፍቃዱ ወርቃማ ድል አግኝቷል። ሰመር አፍታይ ግብ ጠባቂው ፓላክቾል አድኖበታል። ጎል ካስተናገደ በኋላ ለማገገም የሚቸገርበት ሰዓት ሰመር አፍታይ ይህንን አጋጣሚ እንዴት ነው መጠቀም ያልቻለው? ግሩም ኳስ ብር በደንብ ክሊር ማድረግ አልቻለም። አሸናፊው መላኩ ኤልያስ ወልዋሎ ዓዲግራት ዩኒቨርሲቲ ወርቃማ ድል አግኝተዋል። ጌትነት ምን ሊያደርገው ይችላል? ሚካኤል ፍቃዱ የመጨረሻ ኳስ ነው። ኪሩቤል የማዕዘን ምት ወልዋሎ ዓዲግራት ዩኒቨርሲቲ የማሸነፊያ ጎል ፍለጋ ፓላክቾል በቀላሉ ኳሱን ተቆጣጥሯል። በጣም ፈታኝ ሆኗል። ትላንት የተከናወኑ ሁለት ጨዋታዎች 1-1 በሆናቸው ውጤት መጠናቀቃቸው ይታወሳል። ምናልባት ሌላ 1-1 ሊሆን ይችላል ወይስ ወልዋሎ ዓዲግራት ዩኒቨርሲቲ ጎል ሊያስቆጥር ይችላል? ፓላክቾል ከራሱ የሜዳ ክፍል ላይ ኳስ አውጥቷል። ምድን ማጥቃት እንቅስቃሴውን ተቀላቅሏል። ወልዋሎ ዓዲግራት ዩኒቨርሲቲ አሁን ወይም መቼም በዚህ ሰዓት ሰመር አፍታይ
ምናልባት ሚካኤል ምናልባት ጎል ወልዋሎ አዲግራት ዩኒቨርሲቲ ይህንን ማንም ማመን አይችልም። አስገራሚ አጋጣሚ ወርቃማውን አጋጣሚ በሚገባ ተጠቅመዋል። ምን አይነት ድራማ በደንብ ባርክ በደንብ ጫና ፈጥሮ መጨረሻው እጅ አጫውተዋል። ምን አይነት ኳስ ነው! የመጀመሪያ ኳስ ፓወርፉል ኳስ። ግብ ጠባቂው ፓላክቾል ማገዝ አልቻሉም። ማርክ የተመለሰውን ኳስ ትክክለኛ ቦታ ላይ ትክክለኛ ጊዜ የተገኘው ሳይመን ጎል አስቆጥሯል። ምን አይነት ጊዜ ነው! አዲስ ጀግና አግኝተዋል ወልዋሎች። የመጀመሪያ ኳስ እጅግ በጣም ፓወርፉል ነው። ማርክ ምን አይነት ድንቅ አጋጣሚ ነው! ሚካኤል ኪዳን የመታው ኳስ በጣም ፓወርፉል። ፓላክቾል በእጁ አድኖታል።